አረ የዛሬው ይለያል እንዴ! ጭራሽ 4 5 6 10 ሱሪ ለብሶ ዛሬማ በቃ መታመን መቻል አለብኝ በርዶኛል እያለ ይገኛል። አረ ብሩክ የእውነት ዛሬ የታየው ቪዲዮ በጣም የሚገርም ነገር ነው እንዴ! አረ ተው ግን እንረዳው። ይሄ ልጅ በርዶታል። ሀይሚን ይፈልጋል፣ በቃ እንድታቅፈው ይፈልጋል፣ እንዲሞቀው ይፈልጋል። እንዴ ሆ ዛሬ ሀይሚ ፈገግ ብላ ሳያት ራሱ ሳቄ መጣ። የምር በዛ ጭንቀት ውስጥ ለራሱ የሆነ ግራ ተጋብታለች። ቀልድ ነው ወይስ እውነት ነው ወይስ ውሸት ነው ምንድን ነው? ግራ መጋባት ውስጥ ናት። ግን በቃ ድርጊቶቹ፣ ቃላቶቹ በጣም በቃ የሚያስቁ የሚያፍታቱ ናቸው። የምር እኔ ዛሬ ድጋሚ አልቅሳ ቢሆን በጣም በቃ ብሩክ ላይ በቃ ከባድ እንትን ልል ፈልጌ ነበር። በቃ በጣም የሆነ እየተሰማኝ ነበር ውስጤና ዛሬ እባካችሁ ተመልካችም እየተረዳኝ አይደለም፣ ሀይሚም እየተረዳችኝ አይደለም፣ ይፍታህም እንደዛው ጭራሽ በቃ ጸበል እንውሰደው፣ እንሰራው፣ እንዝጋበት፣ በር እንቆልፍበት እያሉ ነው። ለምንድን ነው ማልታመነው? እኔ ምን እናደርጋልኩኝ? አብረን እንተኛ፣ አብረን እንደራ እንዳልጋ። እንዴት ሁለት ሰዎች ሁለት አልጋ ላይ እንዴት ያድራሉ? አንድ አልጋ ላይ እንደር ነው እያለ የሚገኘው። እና ትናንትና አንዷ ምን አለች መሰላችሁ? እንዴ ብሩክ አብረን እንደር ችግር የለው ምንም አይፈጠርም የሚለው ይሄ ልጅ አልተገረዘም እንዴ ወይ እያለች ነበረና እውነት ነው እንዴ እሳትና ጭድ። ኧረ ከባድ ነው። በእርግጥ ነግሬያቸዋለሁ እኔ ከዚህ በፊትም ስለዚህ ስለ ስሜት ምናምን ስለሚባለው አብሮ ስለመሆን ስላለመሆን ስናገር ነበረና እኔም በራሴ ያየሁት የተረዳሁት ነገር ነበረ። ወንድ ልጅ ጋር በቃ አእምሯቸው ዝግጁ ካልሆነ ምንም ነገር ጫፋችሁን የማይነኩ ወንዶች እንዳሉ 100% ምን የሚያረጋግጡት ነገር ስለሆነ አእምሯችሁን ያን ነገር ስታስቡት ነው ለማድረግም ፈቃደኛ የሚሆን ፍላጎት የሚኖራቸውና እንደዚህ አይነት ሰዎች አሉና ብሩክ ደግሞ ምን አለ መሰላችሁ እኔ የተናገርኩትን ነገር ተናገረ ራሱ ማለት ነው ድጋሚና ሽማግሌ ላክ የምትሉት ምንድነው? አብሬ ለማደር ነው ወይ ሽማግሌ ምልከው ብሏል። እውነቱን መድኃኒዓለምን እኔ ጠዋት ላይ ቀን ላይ በሰራሁት ቪዲዮ ነግሬያችሁ ነበረ። ይሄ ልጅ ሽማግሌ ላክ የምትሉት አውራት ከሀይሚ ጋር ማደር ስለፈለገ ነው ወይ እንዴ? ሽማግሌ እኮ የሚላከው ሁሉ ነገር ተስተካክሎ እቅድ ሲኖረው ምናምን ነገር የሆነ አብሮ ትዳር የሚባለውን ነገር ለመጀመር እንጂ አብሯት ለማደር ነው እንዴ? ሽማግሌ በአፋጣኝ በቃ እቅድ ሳይኖረው ዝም ብሎ የሚልከው ይህንን ነገር ራሱን መልሶታል። እንደዛ አላደርግም ለእኔም ትላክ ያልኩት ምክንያትም ለዛ ነው ብሏል። እና ብቻ በጣም ዛሬ ፈን የሚያደርግ አረ እንዴት ብዬ ልሳቅ በእናታችሁ። በቃ እያንዳንዱ ቪዲዮ ራሱ እንዴት ሰርቼ እንደምጨርስ አላውቅም፣ ግን ማለት ነው ሱሪው ከበለበሰው በላይ ደግሞ ቀበቶ ነው ወገቧ ላይ ያሰረው ማለት ነው። ውይ ከባድ ነው። አረ ብሩክ በጣም በኃይለኛው በከባዱ ነው የመጣው። ግን እንደው እኔ ተረድቻለሁ፣ ዛሬ በደንብ ተረድቻለሁ። እንዴ ለምን ሀይሚዬን የመሰለች ወርቅ የሆነች ልጅ፣ ሙቀት የሆነች ልጅ፣ አበባ የሆነች ልጅ እያለች እንዴት ብርድ ይነካል? እኔ እረዳሃለሁ ብሩክ፣ ማንም አይረዳኝ ምናምን ብለህ ከፍቷል፣ አዝናሃል። እኔ እረዳሃለሁ፣ የምሬ ነው። በጣም ተረድቻለሁ። እና እንዴት ንፋስ ይገባባል? ግን ይሄ ሁሉ ሱሪ ለብሰህ ብርድ ይበርዳል ወይ ነው የሚለው ጥያቄ ምልክት ይሆናል። ይሄ ሁሉ ሱሪ ደራርበ ወይ ጉድ! የጨነቀው እርጉዝ ያገባል አሉ። ጉድ እኮ ነው እንዴ! አለመታመን ግን እንባል ተመልካችን ምንም በምንም ሁኔታ ማለት ነው ፋታ ሊሰጡ አልቻለም። በቃ ችግር የለውም አብረሽ ተኝ ምንም ካልተፈጠረ ምናምን የሚል ሰው አጣ። በቃ በጭራሽ ማለት ነውና ይሄን ነገር እስከ መጨረሻው ግን ቢቀጥል ሀይሚ እኔ ግን ጭራሽ ማለት ነው ካሜራ ተደቅኖብን ነው የሚያድረው ምናምን ብሎ ጭራሽ በሌሊቱ ክፍለ ሂድ። በስመ አብ እንዴት እንደደነገጥኩ እኔ ራሱ ማለት ነው። የሆነ ውሸት እንደሆነ እያወቅኩ ግን ማለት ነው የሆነ ነገር ፈራው። በቃ ሀይሚ ጋር ሲሄድ አንዳንድ ሰዎች እኮ እግዚአብሔርን በሆነ ሰከንድ ልዩነት በቃ አውቃቸዋለሁ የምትሏቸው ሰዎች በቃ እንደማታውቋቸው ይቀየሩባቸው ይሆናል። የሆነ አምነዋለሁ የምትሉት ሰው ድንገት የሆነ ነገር ሊፈጠር ይችላል እና ያ ነገር በጣም እያስጨነቀኝ ነበር። ግን በመሳቅም በጭንቀትም ውስጥ ሆኜ ነው ይህንን ቪዲዮ ያየሁትና የሱሪው ነገር ሲገርመኝ ቀበቶም እሷ ላይ ወገቧ ላይ ያሰረው ነገር እኔ እንደውም ይሄ ልጅ ልብሷን ሊለካ ነው ወይስ ምንድን ነው? ልብስ ቀሚስ ሊያሰራለት ነው እንደ እያልኩ ነበርና በመታሰርማ ቁልፍ ነበር ግን መግዛት ነበር። ቀበቶን በደንብ ግጥም ማድረግ ታስረና ኧረ ለነገሩ በእርግጥ እንስሳ አይደላችሁም ሰው ነው። በእርግጥ ያው ብሩክ ሰው ነው ያስባል ማለት እንስሳ ነው። ስሜቱ እንደመጣ ወዲያው ማድረግ የሚፈልግ የሆነ ነገር አይደለ እንዴ? አዎ ሰው ደግሞ ሲባል ማሰብ እንዲችል ማገናዘብ እንዲችል ያለፈውንም ያለውንም የሚመጣውንም ነገርም እንዲያስብ በደንብ አድርጎ እንዲያንሰላስል ነው አይደለ? አእምሮ የተሰጠን ለሰው ልጆች እንደዛ ነው።
እና ዝም ብሎ አብሯት አደረ ማለት ይደፍራታል ወይ የሆነ ነገር ያደርጋታል ማለትም አይደለም። ከሀይሚ ፈቃድ ውጭም ይሄንን ነገር ያደርጋልም ማለትም አይቻልም። ሁላችንም እንተማመንበታለን ምናምን ነገር ግን ሁሉ ነገር በጊዜው በቃ ሁለታቸው የሚፈቱት ነገር ነው። አሁን አብረሃ ትደር አትደር፣ አብረሽ ውደሪ አትደሪ፣ ሽማግሌ ይላክ አይላክ ብለን እኛ የምንወስነው ነገር የለም። ራሳቸው በፍላጎታቸው በፈቃዳቸው ሁለታቸው በሚግባባቸው ስሜት ውስጥ ነው መሄድ ያለባቸው መመረት የለባቸው እና የዛሬው በጣም ይለያል። ሚፍታህን ስጠራ በቃ አሳዘነች። እንዲህ ጭራሽ እንዴት አልታመንም እኔ በብርድ እንዴት እጠበሳለሁ እንዴት አልታመንም እኔ አብረን እንደር አልኩ እንጂ ምን እናደርግ አልኩኝ። ጭራሽ ጸበል ሐኪም ቤት ሆስፒታል የምትሉኝ ምን አርጌ ነው? በጣም በጣም ያሳዝናል። ብሩኬ እንደው ያለበት ሁኔታ ማንም እየተረዳ አይደለም። አይም ሶሪ እና የዛሬው በጣም ፈን የሚያደርግ ነው። በቃ ገራሚ ቪዲዮ ነው። ሀይሚ መጨረሻ ላይ ወጣ ሮጣ ሄደች እኮ በቃ አልቻለችም። ሚፍታ አምልጭ ግን ይሄ ልጅ እኔ ሀይሚን ብሆን ማለት ነው እደር ብዬ ማለት ነው የምሬን ቁጭ ብዬ ነበር ማድረው። እስኪ ምን እንደሚያደርግ ጉድን ማየት በቃ አለ አይደል እዛው ላይ ይተኛ ላይክ እኔ ቁጭ ብዬ አየዋለሁ። እስኪ የሚፈጥረውን ነገር ያለውን በቃ የሆነ እሺ ተረድቻለሁ፣ እሺ አዎ አምናለሁ፣ ታምነኛለህ፣ እሺ በቃ ተኛ ምናምን ብላ ጸጥ ነበር ማለት የነበረባት። እዩት እስኪ በቃ አልጋው የሷ ጭራሽ በቃ ክፍሏን ራሱ ሰላም አጣች ሀይሚ። ወይ እኔ ልጨነቅልሽ የምር የምትገባበት ሁሉ ነው የጠፋባት። በዛ በሌሊት በደረቅ ሌሊት ካሜራ ይዞ እየመጣ እና ብቻ የሆነ ለየት ያለ ነገር አለው እና ብዙ ትምህርቶችንም ተምሬያለሁ። ለምን መሰላችሁ? አንዳንዴ ጣልቃ መግባት የሌለብን ቦታ ላይ አለ እንዴ። በሰው ስሜት ጣልቃ ገብተን ይሁን አይሁን ይደረግ አይደረግ የምንል ሰዎች እኮ ነን እኛ እንዴ። ይህን ነገርማ ለሁለታቸው መተው መቻል አለብን። እና ብቻ እኔ ደስ ያለኝ ዋናው ነገር በዛሬው ቪዲዮ አንደኛ በጣም አዝናኝ ነገሮችን ጨምሮባቸዋል። ያዙ ይልቀቁኝ ብሎ እሪ እያለ ነበረ ብሩክ። አንዴ የራሱ ክፍል አንዴ የሷ ክፍል እየሄደ ነበረ። ደስ ይላል። በቃ ማለት በሚያዝናና መልኩ ነው የመጣው። ሀይሚም አልተጨናነቀችም ምናምን ነገር። ሁለተኛው ነገር ደግሞ ሀይሚ ከፍቷት አላየውም፣ ጨንቋታል፣ የሆነ ግራ ገብቷታል ምናምን ነገር ግን ይሆናል አይደለ አላለቀሰችም። በቃ እምቧን አልፈልግም፣ ባጭሩ እምቧን ማየት አንፈልግም። እና ብሩክ ቀልብሶታል፣ ሚፍታህም እንደዛው በጣም ፈን እያረጉ ነበረና በጣም ከባድ ነው። ግን እስኪ እናንተ አሁን በሀይሚ ቦታ ብትሆኑ ብሩክ ያደረገው ነገር እያለ ያለው ነገር የእውነት በትክክለኛው ቢሆን ምን ታደርጋላችሁ? እንግዲህ ወደዋለሁ ብላችኋል፣ አከብረዋለሁ፣ አፈቅረዋለሁ፣ አምነዋለሁ ብላችሁ አንድ ቤት ውስጥ እንግዲህ እየኖራችሁ ነው እና አንድ አልጋ ላይ እንተኛ ብትባሉ ምን አይነት ምላሽ ይኖራችኋል? አምናችሁት ትተኛላችሁ? ይህ ነገር ምንም አይፈጠርም ችግር የለውም ብላችሁ ትተኛላችሁ? ኖ የሆነ ነገር ሊፈጠር ይችላል፣ ልንሳሳት እንችላለን፣ ጊዜው አሁን አይደለም ብላችሁ እምቢ ትላላችሁ? የትኛውን ውሳኔ ትወስናላችሁ? ወይም ደግሞ ይሄ ሰው በቃ የምር የምትወጂ የምታፈቅሪኝ ከሆነ ዛሬ አብረሽኝ ማደር አለብሽ፣ ያ ነገር ይደረግም አይደረግም ግን አብረሽ ማደር አለብሽ ብሎ ቢጠይቅሽ ዋጋ ትከፍያለሽ አድረሽ አብረሽ፣ ወይስ ደግሞ ራስ ወዳድ ሆነሽ ወይ ደግሞ አልፈልግም ብለሽ ያንን ነገር ሙሉ በሙሉ ታስቆሚዋለሽ፣ ወይስ እሱን እንደ ባለጌ ታይዋላችሁ? እስኪ እናንተ ሀሳብ አስተያየት ሰጡበትና በጣም ከባድ ነው፣ በጣም ችግር ነው የስሜት ጉዳይ ከተነሳ ማለት ነውና ሀይሚዬ ጭንቅ ጥበብ ነው ያላት፣ የምትገባበት ነው የጠፋቸውና ብቻ ጭንቀትሽን፣ ስቃይሽን፣ መከራሽን፣ እንባሽን ማየት አንፈልግም ባጭሩና ዛሬ ብሩክ አሻሽሎታል። የሚረዳኝ ሰው የለም ብሎ እንግዲህ እስኪ እኔ ምንም አላረግም ይኸው ሲጀመረ ይውላችሁ ሱሪ የለበስክበት ምክንያት ራሱ የሆነ ራስን አታምነውም ማለት ነው። ራስን አይሚ ሱሪ ቀበቶን ሲፈታ አይኗን እንዴት እንደሸፈነችው የኔ ቆንጆ በጣም ነው ያፈረችው ምናምን ነገር እና ኧረ ብሩክ ዛሬማ በሌሊት በቃ ጨጓራውን እየታመመ ስቅ እያስባለው ይህንን ድራማ ሲሰራ መሸ እና በቃ እኔ እንጃ የዛሬው ደግሞ ይለያል። የኔ ቆንጆ አሻንጉሊት ከመጣች በኋላ ነው በቃ ለእኔ ጊዜ ማሰችኝ ስለኔ ማጣስ ምናምን አለ እና መቼ እንዴ ግን ያው እኔ እንጃ አስጨናቂ እንደ ትናንትና ነው ምናምን ቢሆን ኑሮ እኔ ሌላ ነገር ውስጥ ልገባ ነበር። በጣም ከፍቶኝ ነበር ትናንትና ሀይሚ እያልቅሳ ሳያት ምናምን ነገርና የዛሬው ይሻላል። እኛም ተዝናንተናል፣ ስቀናል። ብሩክም ራሱ ሳቆ እየመጣው ነበረ። ግጥም አድርጋችሁ ወይ ካልጋው ስር ማሰር ነበረባችሁ። ግጥም አድርጋችሁ ሁለት እግሩን ሁለት እጁን ታስሩና ጉዱን ማየት የምሬ ነው። ዛሬ ነገ ይውላችሁ አልወጣም ካለ አሁንም የሚበጠብጥ ከሆነ አብረሽን ካላደርሽ ምናምን መውጣት የለብሽም ሀይሚዬ። ይህንን ነገር መጋፈጥ አለብሽ። የምርም የትም መሄድ የለብሽም። መጥፎ ነገር ውስጥሽ እንዳይሰማሽ፣ መጥፎ ነገር እንዳታስቢ። ኦልሬዲ ይሄን ነገር ሆን ብሎ ነው እያደረገው ያለው። በእርግጥ የእውነቱንም ቢሆንም
ማለት ያለብሽን ነገር ነው ያልሽው። ምንም የሚጸጸትሽንም የተሳሳተ አመለካከትም የተሳሳተ አስተሳሰብም የለሽም፣ በመጥፎም አልተረዳሽውም። ስለዚህ ራስሽን ምንም ነገር እንዳትወቅሽ። ነገ አልወጣም የሚል ከሆነ የምሬ ነው ካሜራማንም ያግዟችሁ። ሀይሚ አልጋ ላይ ዝም ብላችሁ በዚህና በዚህ በኩል ሁለት እግሩን ሁለት እጁን እስክትም አድርጋችሁ አስራችሁ በቃ ሀይሚዬ ቁጭ ብለሽ እዛው አልጋው ላይ ማለት ነው አይኑን ታየዋለሽ። ይኸው በቃ አልጋዬ ላይ ተኝታል ብለሽ እስኪ ከዛ በኋላ ምን እንደሚፈጥር እናያለን። ሆ ጭራሽ በሌሊት ደግሞ መጎተት። ኧረ ሀይሚዬ ኧረ ተው ግን አታሳቃያት። እና በነገራችን ላይ ያው አንዳንዴ እኛ ሰዎች አሁን አብረን እንደር ሲባል ሌላ ነገር ነው አእምሯችን መጥቶ የሚቀረጸው። ያ ሰው ግን ምን ያስብ አያስብ የምናውቀው ታሪክ የለም። ግን አብረን እንደርስ አሁን ለምሳሌ አንድ ወንድ ልጅ አንድን ሴት ልጅ ሄዶ እራት ልጋብዝሽ ቢላት በቃ እሷ የምታስበው ወይ አንዳንዶቹ ማለቴ ነው ሁሉንም ባይባል በቃ እራት ጋብዞኝ በዛው አብሮኝ ይዞኝ አድሮ ቁርስ በልተን ልንለያይ ነው አይነት ሀሳብ ልታስብ ትችላለች። ወይ ደግሞ አይ በቃ እራትን ሊጋብዘኝ ነው እራት በልቼ በቃ እኔም በጊዜ እገባለሁ ወደ ቤቴ እሱም ወደ ቤቱ በጊዜ ይገባል የሚባል ታሪክ አለና ከዚህ አንጻር አሁን ብሩክን እኔ በሁለት አይነት መንገድ ነው የተረዳሁት። የእውነትም እንኳን ቢሆን ይሄ ልጅ ላርግሽ የሆነ ነገር ላርግ ምናምን አላለም፣ አብረን እንደር ነው ያለው። ጀስት ግን እሳትና ጭድ ደግሞ አብሮ ስለማይሆን እኛ ሰዎች አናምንም። በቃ በዚህ መንገድ መሆን አለበት ብለን አናስብም፣ አናምንም። ግን የሽምግልናው ነገር ሲፈጠር ደግሞ ሀይሚም ሽማግሌ ላክ ማለት አይጠበቅ። ግን ጨንቋት እኮ ነው የምትለው ጠፍቶባትና ብሩክም ያው አብሯት ለማደር ብሎ አይደለም ሽምግልና መላክ የለበት። ስለሚወዳት ስለሚያከብራት ስለሚያፈቅራት የትዳር በቃ የኑሮ የህይወቱ ትርጉሙ ገብቶት ሁሉ ነገር ከተስተካከለ በኋላ ነው እኔ ብቁ ነኝ ቤተሰብ ማስተዳደር እችላለሁ አባወራ መሆን እችላለሁ ብሎ በቃ እርግጠኛ ሲሆን በስሜቱም በሁሉም ነገር እርግጠኛ ሲሆን ነው ሽማግሌ ልኮ እሷን በእጁ ለማስገባት መሞከር ያለበት እንጂ እንዲህ ለአንድ ቀን ስሜት ለአብሯት ለማደር ምናምን ለመተኛት ምናምን ብሎ ሽማግሌ ላካለ እንዴ? እኔም እያልኩ ነበር። ኤኒዌይስ ግን ትንሽ ከበድ ያለ ሀሳብ ነበረ። ብዙዎቻችንም ያው ፕራንክ እንደሆነ እያወቅን ያው ስታለቅስም ደብሮን ከፍቶን ነበረ በሰራው ቪዲዮ። ዛሬ ግን ትንሽ የሚያስቅ ነው የሚያዝናና ነው። ለማንኛውም ግን ነገ በምን አይነት መንገድ እስከምትመጣ እኛ በጣም እንጠብቃለን። ማለት ቁጭ ብላችሁ የነበረውን ያለፈውን ቪዲዮ ትዝ እያላችሁ ሶስታችሁም ቁጭ ብላችሁ በቃ የሚገርም በቃ ሞመንቶችን እያወራችሁ እንደምታዝናኑ፣ እንደምትስቁበት፣ እንደምትደሰቱበት ትምህርትም እንደምትወስዱበት ተስፋ አደርጋለሁ። እና እንግዲህ ነገ ወደ 3ኛ ቀን እየተቀያየረ ይገኛል። ያስጨንቃል። ግን እንዲህ ሀይሚ መተኛት አልቻለችም እንቅልፏን። አራው ድረሱላት። ማንም ይረዳኝ የለም አለ እኮ ማንም የተረዳኝ የለም። በቃ እኔ በብርድ መሞት አለብኝ ቅመሜ እያለች ምናምን ብሎ እና እስከ ዛሬ ምን እያቀፈ ነበር የምትተኛው? በእናትህ ሆ ሀይሚዬ እሷ ብርድ ልብስ ነች? አልጋ ልብስ ነች? አንሶላ ነች ወይስ ኮምፎርት ነች ወይስ አልጋውን እሱን አረጋውን ራሱን ነች? ምንድን ነች አንተን የምታሞቀው? ወይስ ማሞቂያ ክፍል ናት እሷ? እንዴ እንደዛማ ከሆነ ሆስፒታል ሂድና። ለነገሩ ሆስፒታል ደግሞ አይሆንም። የሆነ የህፃናቶች ማሞቂያ አለ አይደለ? ከገና እንደተወለዱ ማሞቂያ ክፍል ይገባል። እዛ ለምን አትገባም? ወይ ደግሞ ያ ማሞቂያውን ወደ ቤት ይዘውናና እዛው ቅፍቅፍ ብለ ለጥ። ከዛ በቃ ጠዋት ስትነሳ ጥሩ ለብርድ ብሎ ጭራሽ በቃ እንዳልጋ ላይ ካልተኘው እንደው ካልወለድኩ አልስከ እንደ ዛሬ ካልተወለድ አልክሳ ዛሬ 4 ልጆች ካልተወለዱ ዛሬ ወልደሻቸው ካላዩ አልክሳ እንጂ ተው እንጂ ብሩክ ተው ተረጋጋ። በዚህ ጊዜ ደግሞ አስባችሁታል በወልድ አለ ደግሞ ከባድ ነው እና እንዴ ብዙ እቅዶች። በእርግጥ ልጅ የእግዚአብሔር ስጦታ ነው የምር በየትኛውም ጊዜ በየትኛውም ወቅት ይምጣ። ግን ሁሉም በቃ ወቅቱን ጠብቆ ሲሆን ፕሮግራም በእቅድ ሲሆን በቃ ህይወታችሁ ያማረ ይሆናል። በቃ እየስተካከለ ይሄዳል። በቃ ህይወት እያጓጓቻችሁ ይሄዳል። ግን እንዲህ ያለ እቅድ ዝም ብላችሁ ዝፍቅ የምትሉ ከሆነ አንዱ ፕሮግራም ሲበላሽ ያኛውን ሌላኛው ቀጣይ የታቀደውን ፕሮግራም ያበላሽና በቃ ህይወታችሁ ዝግብግብ ያለ ቅጥ ያጣ የለም ስርዓት የሌለው እንደዚ አይነት ኑሮ ነው የሚሆነውና ለማንኛውም እስኪ በዛሬ ቪዲዮ ምን አያችሁ? ምን ተረዳችሁ? ምን አይነት ሀሳብ አስተያየት አላችሁ? እኔ ፈን አድርጎኛል፣ አስቆኛል። ሀይሚን ፈገግ ስትል ስላየዋት ደስ ብሎኛል። ስለዚህ ስቄ ብሩክ ባደረጋቸው ነገሮች በሙሉ በጣም ተዝናንቼ ቪዲዮን ጨርሼዋለሁኝ። የነገውን ደግሞ እንግዲህ አብረው ሶስታቸው ሀይሚ፣ ብሩክ እንዲሁም ይፍታ ሆነው ካሜራማንም ሆኖ በቃ እስከዛሬ በተሰሩት ቪዲዮ የነበረውን ነገር ብሩክ ሲያደርጋቸው የነበሩት ነገር ሀይሚ የነበራትን ፍርሃት የነበራትን ስሜት ሚፍታህ ምን እንደተሰማው ቁጭ ብለው እያወሩ ለተመልካች ቪዲዮ ሰርተው
ይበልጥ ደግሞ የምንዝናናበት የምንስቅበት ቪዲዮ ይሆናል ብዬ ተስፋ አደርጋለሁኝ። ለማንኛውም ፕራንክ እንደሆነ ዛሬ በደንብ አውቄያለሁ፣ አይቻለሁ። የነበረን ቪዲዮ ይህንን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም እደሩልኝ።